ይኸውልሽ እኔ እዚህ ክፍል እስካለሁ ድረስ መግባት ትችይ። ቡና መጠጣትም እራት መብላት እንፈልጋለሁ እና ደግሞ የቆሻሻ ልብስ አለኝ እንድታጥቢልኝ እንፈልጋለሁ። እሺ ጎሽ፣ እኔ ደግሞ እመቤቴ ትውሽ አይሉኝ ብዬ ነበር። እመቤቴ አንቺሽ ሁሉንም አደርጋለሁ። ደግሞ ስራዬ ነው እና ወንዶች ላይ እኮ ነው ያውጪ ቁጭ ብለሽ ነው እንደሚሰሪው። ሜላት እባክሽ ተይኝ፣ እመጣለሁ። እኮ ለምን አትሄጂልኝ? ገረድ ሲጠራ ቤት ብሎ ብድግ ነው የሚለው። አልመጣም ማለት የምትፈልጊው ነገር በሙሉ ራስሽ ሂጂና አድርጊ። እኔ ደግሞ ቃል አቃም። ምን ሰምተሻል? አሁን ቀጥ ዞር በይ። አልልም እንጂ እንዲያደረገ እኔ በነገርኩህ ነገር ነው። እኔ ባልነገርኩሽ ነገር ነው። ምንድን ነው ብዬ ፍቅሬን ካረጋገጥኩልህ ማታ ጀምሮ ተቀየርክብኝ። ተይ ድል፣ እሱን ቀን አጣሽው። እህቴ አፈቀርኩሽ፣ አረከስኩሽ። ምናልባት የምታውቂ ከኔ በላይ ትሰበሪ ነበር። የዚህ ሴትዮ እኮ ጉድ አያልቅ። እናቴ ሴት ልጇ እንደሞተችባት ነበር የምታውቀው። አሁን ላይ ግን ቤታችን ሰራተኛ ሆና የገባችው የሷ ልጅ ሳትሆን አቀር። ግን እኮ አላረጋገጥክም። ይሄንን አምኖ መቀበል ራሱ እኮ በጣም ከባድ ነው። እናትህ እድለኛ ናት። አብረን ሁሉ ተኝተናል እና ከእህቴ ጋር ነው እዚህ ሁሉ ጉዳይ ውስጥ የገባሁት። ሰላም ጤና ውድና የተከበራችሁ የቻናል ቤተሰቦች ያላችሁበት ዓለም ዳርቻ ሰላማችሁ በዚህ ተረፍበል። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ አክብሮት እጠይቃለሁ። ሮማን ከቤት ተባረረች፣ ሻንጣዋንም ይዛ ሄደች። ቢኒ እውነታውን ተናገረ። ሁሉንም ነገር ፍርጥርጡን አወጣው። እንግዲህ ብሌን የወይዘሮ ገነት ልጅ እንደሆነች እድል ማለት ብሌን እንደሆነች እና እድልም እንግዲህ ለምንድነው የተቀየርክብኝ? አብረን ካደርን በኋላ ተቀየርክ። እኔ በነገርኩ ነገር ነው ወይ የተቀየምከኝ? ከዛም በኋላ ተቀየረብኛል ትላለች። አንቺ በነገርሽ ሳይሆን እኔ ባልነገርኩሽ ነገር ነው። ያን ቀን ደግሞ አታሹ ይላታል። አራድልም እንደ ድሮ መስሏት እጆቹ እንደ በስበስ እያደረገች ምንድነው የሆንክብኝ? ምንድነው ያልነገርከኝ ነገር ምንድነው ሲሆንከው? ጠላኝ እንዴ ስትለውም አንቺን አይደለም የጠላሁት ራሴን ነው ይላታል። ታዲያ ብሌን እውነትም አብሯት ካደረ በኋላ የጠላት ነበርና የመሰላት በጣም አዝናለሁ ብላ ብድግ ብላ ትታው ትሄዳለች። ታዲያ ቢኒም እያለቃቀሰ እንግዲህ አይ ብሌን ይሄን ሁሉ ጉድ ብትሰሚና ይሄን ሁሉ ነገር ብነግርሽ ይሄን ሁሉ ነገር ብታቂ ከኔ በላይ አንቺ ነበርሽ የምትሰበሪው ይላታል። ብሎም ያለቅሳል። ታዲያ እሷም እየሮጠች ወደ ክላሷ ትሄዳለች። መንገድ ላይ ወይዘሮ ገነት አግኝታት ነበረ። ብሌን ምን ሆንሽብኝ? ምንድነው የሆንሽው ብላ ስትጠይቃትም ልታናግራት አልቻለችም። ታዲያ ወይዘሮ ገነትን በጣም ግራ ተጋብታለች። ቆይ እሷም እንደዚህ እየሆነች ነው፣ ቢኒም እንደዚህ እየሆነ ነው። እዚህ ቤት ውስጥ ምን እየተካሄደና ምን እየሆነ ነው ያለው? ልጆቹ ምንድነው ሆኑስ ብላ በጣም ግራ ትጋባለች። ታዲያ እንግዲህ ማንንም እንደምትጠይቅም በጣም ግራ ገብቷታል። ሮማን ስጠይቃት መመልስላት መልስ ሌላ ነገር ነው። እንደገና ሮማንን ሜላትንም ሁለቱንም ማውራት ፈልጋ ነበር። ማውራት ስትፈልጋ ግን ከድል ጋር እንደማስበው ከሆነ ከድል ጋር ሳይጣሉ አይቀሩም። ስለዚህ ምን እንደሆኑ ባላቅም ብቻ ሁለቱም ጤነኛ አይደሉም፣ ጥሩ ስሜት ላይ አይደሉም ብላ ስትነግራቸው ይቺ ልጅ ናት የልጁን ሰላም ያሳጣችው፣ ልጅ እስከሚያብድ ቆሞች ልታዩ ነው ወይ ትላታለች። ስለዚህ ብታባረሪያ ጥሩ ነው ስትልም ወይዘሮ ገነት ማንንም አላባረርም፣ ሲቀጥል ደግሞ ከቢኒ ጋር ይህን ያክል ከአንቺ ህይወት ጋር ስለ አንቺ ነው እንጂ እሱ እያወራ ያለው ምንም ያገናኘው ነገር የለም። ስለዚህ እንደውም ሚስጥር የምታውቂ ይመስለኛል አንቺ ልጅ ስትላትም እኔም ብቻዬን ስላገኘሽኝ እኔን አሸንፈሻል፣ ይህ ሁሉ ጣጣ የመጣው ልብ ብለሽ ካየሽው ከእሷ ጋር አብረው ሄደው ከመጡ ነው። ስለዚህ የዚህ ኩላ መንስኤ እድል ናት። ስለዚህ እሷ ከዚህ ቤት መውጣት አለባት በማለትም ታስረዳታለች ለገነት። ገነት ግን ሁሉንም ነገር ልትቀበላት አልቻለችም። ስለዚህ ልጅሽ ቆሞ ሲያብድ ልታየው ነው ወይ ስትላትም ነበር። ግን ልጆቹን ያመጣሁልሽ አንቺን የጠቀምኩሽ መስሎኝ ነበር፣ ነገር ግን አሁን ዞር ብለው አንቺን እያስለቀሱሽ እና አንቺን እያስጨናነቁሽ ነው ትላታለች። እኔ ሁሌም ልጆችን አንቺ ስትይ ነው እንጂ ያልወለድኳቸው የሚመስለኝ፣ ሁሌም ስታነሽብኝ እንጂ ልጆችን በጣም ነው ወዳቸው፣ እንደወለድኳቸው ነው ማያቸው። ግን አንቺ ሁሌም እንዳልወለድኳቸው ስትነግሪኝ እንዳመጣሁልሽ ስትይኝ በጣም ከባድ ስሜት ይሰማኛል። ያን ጊዜ ይከፋኛል። አንቺ ስትይኝ ብቻ ነው ያልወለድኳቸው ስሜት የሚሰማኝ እንጂ ከዛ ውጭ ልጆቼ ናቸው። እግዚአብሔር የሰጠኝ 2 ልጆች አሉኝ ትላለች። እንደውም ረስቼ አንድ ደግሞ ፈጣሪ የሰጠኝ እድል 3ኛ ልጅ አለችኝ ስትልም ከዛ ወይዘሮ ገነት እድልን ስታነሳባት ተናዳ የራስሽ ጉዳይ ብላ ጥላት ትሄዳለች። ሮማን እንግዲህ ይህ ሁሉ ነገር እዚህ እንዲፈጠር እድል እዚህ እንዲቆይ አትፈልግም ማለት ነው። ምክንያቱም ሜላት ቢኒ ስለምታፈቅረው እድልን ትጠላታለች። ሜሮን ደግሞ ምትጠላት እድልን፣ ምክንያቱም ይህ ሁላ ሚስጥር እንድታወጣለች ትዘረግፋለች። ያን ጊዜ እኔ እየተገባለሁ በማለትም ስለሆነ እድል ከዛ ቤት እንድትባረር ትፈልጋለች። ከዚህ በፊት ከሜላት ጋር ሊያባረሯ ሲሉ ከአንድ 2 ሜላት የምትተባበራት እንግዲህ ቢኒ ስለምታፈቅረው ነው ሜላት ማለት ነው።
ሮማን ደግሞ ሚስጥሯ የደበቀችው ሚስጥር ስላለ ሜላትም ስለማታውቅ ይህም ሁሉ ሚስጥር ይዛ እድል እንድትወጣ ነበር የሚፈልጉት ማለት ነው። ነገር ግን ወይዘሮ ገነት ማንን ማስወጣት አይችልም ብላ ስለወሰነችባቸው የሚያደርጉት መላው ጠፍቶባቸዋል። ታዲያ አንድ ታስወጣት እንግዲህ ትገፋፋታለች ማለት ነው ለገነት። ገነት ደግሞ አላስወጣትም ስትልም ታንድ ልት ነግራታለች። አሁን እዚህ ጋር ሜሮን የምትይዘው የምትጨብጠው ጠፍቶባት ትገኛለች። እድልን እንዴት አድርጋ ከዛ ቤት ሳስወጣት። ቢኒ ደግሞ በሌላ በኩል ሰክሮ እየቀበጣጠረ ነበረ። ታዲያ እንግዲህ ሰክሮ መጠጥ እየጠጣ እያለ ነበር አንተ እኮ ልጄ ነህ ስትለው አዎ እናትሽ ነኝ፣ አዎ እናቴ ነች፣ ወላጅ እናቴ፣ ለዛም ወላጅ እናቴ ይላታል። ታዲያ ያን ጊዜ ሮማን ምን ውስጥ ትግባ በጣም ከውትላለች። ምክንያቱም እድል ትንገረው እድል እንደምታውቅ ወላጅ እናቱ እንደሆነች እንደምታውቅ ታውቃለች። ነገር ግን ልፈንጥቅሽ ወይ ልሰልጥቅሽ ወይ ስትላትም ነበር ማለት ነው። እድልን ስታስፈራራትም ነበር። ነገር ግን ምንም ማድረግ ስላልቻለች ምንም አላደረገቻትም። እና አሁን ላይ ሮማን የምትይዘው የምትጨብጠው የምትገባበት ጠፍታ ትገኛለች።